ምሕረቱ ለዘላለም 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 አያልቅበት ደግነቱ የሱ ፍቅር ዓይኔን ከእንባ ከለከለው እግዚአብሔር እንደሰማ በአስቴር ላይ ሞገስን እንዳደረገ ዘንግ እስኪ ዘረጋላት የእግዚአብሔር ፌቨር በሷ ላይ በጣም እንደገነነ ጾም ጸሎት የዚህን ያህል ኃይል አለ። የዚህን ያህል ትውልድ ያመልጣል። ስትጸልዩት በሁለት ሰው 127 ሀገር ያለ አይሁድ አመለጠ። አይገርምም? አመለጠ። በቃ ያመልጣል። እዚህ ስትቃትቱ ራሳችንን እንደ ትንሽ ሰው አናይም። የእግዚአብሔር መንፈስ በእኛ ላይ አለ። ስንጸልይ ሞገስ በእኛ ላይ ይሆናል። ስንጸልይ ሰማያዊ ዘንግ ይዘረጋል። ስንጸልይ የሰማይ አውቶሪቲ በእኛ ላይ ይሆናል። በዚህ የእንግድነት ዘመናችን ላይ የገዥነት ስልጣን ሃሌሉያ። አስቴር በተገዛችበት በግዞት አገር ላይ የገዥነት ስልጣን የተሰጣት። ምን ይደረግልሽ ዘንድ ትፈልጊያለሽ? ከመንግስቴ እኩሌታ ቢሆን እንኳን። ይሄ ኦቶሪቲ ነው እኮ በኢየሱስ ኦቶሪቲ ነው። በማን ፊት? በእግዚአብሔር ፊት ስለወደቁ። በእግዚአብሔር ፊት ወድቃችኋል። እግዚአብሔር ለትውልድ የምትማልዱትን ይሰማል። በእግዚአብሔር ፊት ራሳችሁን አዋርዳችኋል። እግዚአብሔር ጸሎታችሁን ይሰማል። ሃሌሉያ። ስለዚህ እንደዚሁ አይደለም የምንጮኸው፣ እንደዚሁ አይደለም። የትኛውም እስራት ውስጥ ያላችሁ ሰዎች፣ በየትኛውም መንፈሳዊ እስራት ውስጥ መንፈሳዊ ውጊያ ውስጥ እንዳላችሁ የተሰማችሁ ሰዎች ይሄ ጾም ጸሎት ታላቅ ኃይልን ያደርግላችኋል። ታላቅ ኃይልን ታስታውሳላችሁ። ጌታ ኢየሱስ ክርስቶስ ያ ልጁ የታመመችበትን ሰው ደቀ መዛሙርቱ አጋንንት ከሱ ላይ ሊያወጡ በጣም ሞከሩና አልቻሉም። ወደ ጌታ ኢየሱስ መጣና ኮማንድ አደረገው፣ ወጣ ይላልና ደቀ መዛሙርቱ ተገረሙ። ጌታ ሆይ ለኛ ያልወጣው ላንተ ያወጣው ምንድነው ምክንያቱ አሉትና ይህ ወገን አለ ከጾም ጸሎት በቀር። ምክንያቱም ተጽዕኖ ነው፣ ታላቅ ተጽዕኖ ነው በዚህ ሰው ጤና ላይ የነበረው፣ በዚህ ብላቴና ጤና ላይ የነበረው ታላቅ ተጽዕኖ ነው። ስለዚህ ይህ ሰው ከጾም ጸሎት በቀር ይህ አጋንንት ከጾም ጸሎት በቀር አይወጣም እያለ ኢየሱስ ክርስቶስ ሲናገር ምን እያለ ነው? ኢንቲሜት መሆን ይጠይቃል። ምንድነው? ቅርብ ከኢየሱስ ጋር ከአምላክ ጋር ቅርብ መሆን ይጠይቃል ማለት እኮ ነው። ጾም ጸሎት ዝም ብላችሁ ተንበርክካችሁ የምትነሱበት ብቻ አይደለም። ጥልቅ የሆነውን ውጊያ ለመዋጋት ከአምላካችሁ ጋር ጥልቅ የሆነ ግንኙነት የምታደርጉበት ነው። ጥልቅ የሆነ ግንኙነት። ስለዚህ ምንም ብላችሁ አይደለም፣ መገኘታችሁ እስኪረብሽ ድረስ። ሃሌሉያ። ምክንያቱም ስጋችሁ ይሞታል። ጸሎት ላይ ስጋችሁ ይሞታል። ጾም ላይ ስጋችሁ ይሞታል። ስጋ ከተሰቀለ በቃ መንፈሳዊው ነገር በእናንተ ውስጥ በእኛ ውስጥ አቅም ያገኛል። ስለዚህ ያኛው ዓለም ለእናንተ ምንም ነው። በየትኛውም የጤንነት እስራት ላይ፣ በየትኛውም ፍርሃት ላይ ያላችሁ ሰዎች፣ በየትኛውም የቤተሰብ ውጊያ፣ በየትኛውም ህመም ላይ ያላችሁ ሰዎች አንድ የምስራች ልንገራችሁ። ይሄ ጸሎት፣ ይሄ ጾም፣ ምናልባት እየጾማችሁ ያላችሁ ሰዎች ይሄ ጸሎት፣ ይሄ ጾም ከእግዚአብሔር ጋር ኢንቲሜት የምትሆኑበት ነው። ከእግዚአብሔር ጋር ኃይልን የምትታጠቁበት፣ የእግዚአብሔርን ማንነት የምትገናኙበት፣ እግዚአብሔር ራሱ የለበሰውን ያንን የጦር ዕቃ የምትለብሱበት። ሃሌሉያ። እንደዚህ አይነት ጊዜ ነው። ስለዚህ እግዚአብሔር ጾም ጸሎት ውስጥ ያለውን ሰው ይሰማዋል። እንዴት እግዚአብሔር ይሰማል በደንብ። ግን ጾም ጸሎት ውስጥ መሆን ማለት ትልቅ ማይክሮፎን መያዝ ማለት ነው። ትልቅ ማይክሮፎን ረብሻ የሚያስነሳ ሃሌሉያ። ንጉሱን ደግሞ ከመቀመጫው ብድግ የሚያደርግ ብድግ። ስለዚህ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 አሁን ያየነውን ሲያስተምራቸው፣ ስለ መስጠት ሲያስተምራቸው፣ ስለ መጾም ስትጾሙ ስትጸልዩ እያለ እንዴት ማድረግ እንዳለባቸው ሲያስተምራቸው ታያላችሁ። በሰዎች ፊት ለመታየት አታድርጉት። ጸሎታችሁን አትጠውልጉ፣ ተቀቡ፣ ራሳችሁን አሳምሩ። በቃ ስትጸልዩ ደግሞ ነገር አትደጋግሙ ይላቸዋል። አትደጋግሙ፣ የሰማይ አባታችሁ የሚያስፈልጋችሁን ነገር ያውቀዋል ይላቸዋልና በመደጋገም ብዛት እንደምትሰሙ አታስቡ። በመጠውለግ ምክንያት ዋጋችሁን ከሰው አትቀበሉ። ዋው ከሌኮ በጣም በቃ ጸሎተኛ አትባሉ። በቃ
እያለ ኢየሱስ ክርስቶስ ዋጋችሁን እዛው ትቀበሉታላችሁ። በቃ ከሌ ጾመኛ ነው አይገርምም? የመቅደስ ጾም ጸሎት ደግሞ ዋው ሲገርም አለቀ። እግዚአብሔር ከዚህ ይሰውራችሁ። እግዚአብሔር ሪኮግናይዝ ከማያደርገው የጸሎት ስብስብ በእውነት ከመታየት ጸሎት እግዚአብሔር ይሰውራችሁ። በቃ ተሰወሩ አለ። ተሰወሩና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የመጨረሻ አንድ በደንብ አጠናክሮ ቁጥር 9 ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ በደንብ ስትረስ አድርጎ አንድ ቃል ነገራቸው። እናንተ ግን ሌላው እንደፈለገ መጸለይ ይችላል ማለት ነው። ሌላው ከምንም ይጀምር። እናንተ ግን ብሎ ጀመረ። እንዲህ ብላችሁ ጸልዩ ብሎ በጣም እቺን ቃል ባለፈው ስለ ስሜ ቀደስ የተወሰነ አውርተናል። ግን እቺን ብቻ ልላችሁ ፈልጋለሁ። በሰማያት የምትኖር አባታችን ሆይ አለቀ። ይህንን በደንብ እንድትይዙልኝ ይፈልጋል። ምናልባት እንዳልኳችሁ 3 ቀን ሊሆን ይችላል፣ 9 ቀን፣ 21 ቀን ሊሆን ይችላል፣ 40 ቀን አላቅም ምን ያህል ቀን ይዛችሁ እየጸለያችሁ እንዳለ። ግን በምትሰበሰቡበት እያንዳንዳችን ተቀባብለን በምንጸልይበት የትኛውም ርዕስ ላይ ከዚያ ርዕስ በፊት የሚቀድም አንድ ነገር አለ። በሰማያት የምትኖር አባታችን ሆይ። ይሄ ማለት ምን ማለት መሰላችሁ? ታስታውሳላችሁ ነገሥት መጽሐፍ ላይ ሕዝቅያስ የተባለ ንጉስ ሴናክሪም ይመስለኛል አይደል? በዛተበት ጊዜ ንጉስ ሕዝቅያስ ይህን ሲሰማ ልብሱን ቀደደ፣ ማቅ ለብሶም ወደ እግዚአብሔር ቤተ መቅደስ ገባ ብሎ የሚነግርበት ክፍል መጽሐፈ ነገሥት 2 ቁጥር 19 ላይ ከዚያም የቤተ መንግስቱን አዛዥ ኤልቅያን ጸሐፊው ምናምን እያለ ይናገራል። ስፔሲፊክ ክፍሉን ባነበው ይሻለኛል። ሃሌሉያ ኢየሱስ ይባረክ። ያንን የማስፈራራት ደብዳቤ ቁጥር 14 ጀምሮ ሕዝቅያስን ደብዳቤውን ከመልእክተኞች ተቀብሎ አነበበው። ከዚያም ወደ እግዚአብሔር ቤተ መቅደስ መጥቶ ደብዳቤውን በእግዚአብሔር ፊት ዘረጋው። ከዚያም ሕዝቅያስ እንዲህ ሲል ወደ እግዚአብሔር ጸለየ ብሎ ነው የሚናገረው ቁጥር 15 ላይ ሁለተኛ ነገሥት ምዕራፍ 19 ቁጥር 15 ላይ። ይሄ ማለት የብሉይ ኪዳኑ አባታችን ሆይ በሰማያት የምትኖር ማለት ነው። ፍቺው ይሄ እንደዚህ ይላል። በኪሩቤል ላይ በዙፋንህ የተቀመጥህ የእስራኤል አምላክ እግዚአብሔር ሆይ በምድር ነገሥታት ሁሉ ላይ አምላክ አንተ ብቻ ነህ። ሰማይንና ምድርን የፈጠረ አንተ ነህ። በቃ ይህችን ቁጥር ብቻ ያዙ። በኪሩቤል ላይ በዙፋንህ የተቀመጥክ ማለት ነው። በሰማያት የምትኖር አባታችን ሆይ ስንል ፖዚሽኑን ነው የምንነግረው ለእግዚአብሔር። እግዚአብሔር ወርዶ ከስኳር በሽታ ጋር አይቀመጥም። እግዚአብሔር ወርዶ ከማጣት ከስትረስ ጋር አብሮ አይቀመጥም። ወደ እግዚአብሔር ጸሎታችንን ለማቅረብ ስንከማች ነገሩን አግዝፈነው አንጀምር። እንደዚህ አይነት ሰዎች ናቸው እያልኩ እንዳልሆነ ይገባቸዋል። እህቶቼ ወንድሞቼ፣ እናንተ በጣም ብርቱ በጸሎት የበረታችሁ በመንፈስ የምትጸልዩ እንደሆናችሁ አውቃለሁ። ግን ሕዝቅያስ ፈርቷል። ሴናክሪም ኃያል ነው። ለዛ ነው ይሄ ንጉስ ጨርቁን እስከሚቀድ ድረስ የሚፈራው። በጣም ፈርቷል። ግን በየትኛውም ፍርሃት ውስጥ በእግዚአብሔር ቤተ መቅደስ የማስፈራሪያውን ደብዳቤ ሲዘረጋ ግን በኪሩቤል ላይ የተቀመጠ መሆኑን ሪኮግናይዝ አድርጎ ይሄ this is a recognition letter አይደል? እንደ ሪኮግኒሽን ፕሬየር ማለት ነው። እግዚአብሔርን እውቅና ሰጥቶት ነው በየትኛው ሁኔታችን ውስጥ በሰማያት የምትኖር that is his position። በሰማያት ነው የሚኖረው እግዚአብሔር። ኃያል ነው። በሰማያት የምትኖር ማለት በኪሩቤል ላይ በዙፋን የተቀመጥክ ማለት ነው። በየትኛው ዙፋን? ያ የሰው አይን በማያየው በታላቅ ብርሃናት ውስጥ የሚኖር ያ እግዚአብሔር ነው በሰማያት የሚኖረው። ማንም አይቶት የማያውቅ አንድ ልጁ የተረከው እግዚአብሔርን አይቶት በህይወት የሚኖር የለም የተባለለት። በቃ የእግዚአብሔር ፖዚሽን ይሄ ነው። የትኛውንም የጸሎት ርዕስ ዛሬ ይዛችሁ ብትመጡ፣ የትኛውንም ርዕስ ታቀርቡ፣ የትኛውንም ርዕስ ብትናገሩ እግዚአብሔር በሰማያት የሚኖር ነው። በቃ ጸሎታችንን ስንጀምር በዚህ ነው የምንጀምረው። ይሄን ብለን ዛሬ መጀመሪያ ቀን ነው፣ እግዚአብሔር ይመስገን። የትኛውም የሚመጣ የጸሎት ርዕስ ቢኖር፣ የትኛውም ነገር ቢኖር በሰማያት የምትኖር ብለን ነው የምንጀምረው። ኢየሱስ ያደናል። ጌታ ኢየሱስ ከምግብም ጥያቄ አላስጀመራቸውም።